ሰላም ዲናችሁ በያላችሁበት ነገር ሰላም ነው አሸይን አንድ ያላችሁ ሙኝላችሁ አልብስስ ጎንደሉ ወደች ላይክ እና ሼር ያደርጋችሁ ሐሳቦቻችሁ ለብዙዎች አከፍሉ ለዚህን ኮንፊ አመሰግናችኋለሁ ሐሳቡ ሲሞቻችሁ 2000 ላይክ እንድትገጭን ቦተትና አጎፍ ዛቻለሁ ዛሬ ወደ ሚዛናችን ይዘላችሁ የሞጣ ነው መረጃ ኮሜዲያን እሸቱን ለመክሰስ የዋልድባ አባቶች በአድርቃይ አልፈው በደባርቅ አርገው በጎንደር አቋርጠው ባህር ዳርን አልፈው አባይ በርሃን ተሻግረው እግረኛ ሜዳ የተከሰቱትን የዋልድባ ገዳም አባቶች ነው እጅግ በጣም ያሳዝናል እጅግ በጣም ያሳፍራል ቤተክርስቲያን የራሷን ልጆች ለማሳደድ ለማሸማቀቅና ለማዋረድ በዚህ ርቀት መሄዷ በጣም የሚያሳፍር ነው እሸቱ ወደ ዋልድባ ሲሄድ ጥያቄ ጠይቆ በትትና በወረቀት በማህተም የገዳሙ አባቶች አይተው የገዳሙ አስተዳዳሪዎች አይተው ወስነው ቅረጽ በዚህ ቦታ ምን እናግዝ ምን እንርዳ ምን እንደግፍ ብለው የተቀረጸ ቀረጻ ነው ቀረጻው ከተለቀቀ በኋላ ግን በዚህ በእሸቱ ላይ ተንጠልጥለን የራሳችን ውዝግብ እንዴት እናስነሳ ብለው 30 ዓመት 40 ዓመት 50 ዓመት የኖሩበትን ውዝግብ ወደ ሚዲያ ይዘው መጡ ጉዳዩ እንዲደምቅ ምን መደረግ አለበት የእሸቱ ስም መነሳት አለበት ተመልከት እሸቱ ዝም ብለው ሰብሮ ገብቶ ገዳሙን እዚህ ጋር ቀርጻለሁ ምንም አታመጡም ብላ አይደለም የገባው አስፈቅዶ ነው ገዳሙ አባቶች አሉት አስተዳዳሪዎች አሉት አበመኔቶች አሉ ፈቅደው ሐሳቡ ምንድነው በዚህ ጉዳይ ላይ እንየው ብለው ቆመው አስቀርጸው ኤዲት ተደርጎ እስኪለቀቅ ጠብቀው ከተለቀቀ በኋላ የገንዛ ልጃቸውን ለማድማት አገር ቂጥ ነው ስንት ኪሎ ሜትር ወሰላች 800 ኪሎ ሜትር አቆራርጦ መጡ ደውሎ ልጃችን ይሄ ነገር ልክክ አይደለም ሲቆረጹ የነበሩ አባቶች ናቸው እየሮጡ የመጡት ሲቆረጹ እዛ ቪዲዮ ውስጥ አሉ አባቶች እዛ ላይ ማረም እየቻለ እዛ ላይ መነጋገር እየቻለ አልፎ ተርፎ ደግሞ ከተቆረጸ በኋላ እንኳን እንየው ማለት እየተቻለ አልፎ ተርፎ ከተቀረጸምና ከተለቀቀም በኋላ ልጃችን እሸቱ ይሄ እኮ ልክ አይደለም ይሄ ቪዲዮ ቢወርድስ የሚል ሐሳብ መስጠት እየተቻለ እነሱ የራሳቸውን መከፋፈልና ግጭት ሞቅታ ለመስጠትና ትኩረት እንዲያገኝ ሲባል እሸቱን ያለበት ድረስ መጣ አዲስ አበባ ድረስ ተከትለው ከገዳም ክስ ጀመሩ እና ዋና የመጡበት ዓላማ እርስ በእርሳቸው የጦር መሳሪያ ሁሉ የሚይዙ ሽፍቶችን የሚያስከትሉበት መከፋፈል አለ ገዳም ውስጥ ያንን መከፋፈል ለሲኖዶስ አሳውቀዋል እንግዲህ ተመልከቱ በአንድ በኩል ለእሸቱ በአንድ በኩል ለሲኖዶስ በአንድ በኩል ለእግረኛው ተመልከቱ እንግዲህ ፍት ካጣለ በአንድ መቅደስ አንቀድስም ያንተ አንኖርም አናስገባም ብለን ከለከልናቸው ከለከልናቸው ነው እንጂ ለየግል ቤተክርስቲያኑ አንድ ነው ማህበሩ ግን ለየግል ነው እሳቸው ብቻ ነው አትክልታችን መቆናናቸው እሺ ቤተክርስቲያኗ ብቻ ናት ማመራቸውም የራሳቸው ነው አንገናኙ ተመልከት አንድ ገዳም ውስጥ ነው ያሉት አባቶች ለምን ያባቶቹ ጉዳይ ወደ ሚዲያ እኔ እኮ አይደለም ወደ ሚዲያ ይዤ የመጣቸው አንዳንድ ቆሮቆንዳዎች አላችሁ አባቶች አትነቀ እርስ በርሳቸው እኮ ነው ሲዘላለፉ የሚውሉት እኔ እኮ አይደለም እንዴት ነው ማይገባቸው እንዴት ነው በዚህ ደረጃ የሰው ልጅ ባዶ ሊሆን የሚችለው በምን ደረጃ እኔ እኮ አይደለም አሁን እኔ ሐሳብ እግረኛው ሚዲያ ላይ ኑና አባቶች እናንተ አውሩ ከዛ እኔ ደግሞ ኮንተንት አደርጋለሁ ብዬ አጠራኋቸው ራሳቸው መተው ነው በመቶ ሺዎች ሚሊዮኖች አይተውታል ይሄን ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ አይተውታል ሚሊዮኖች ምን አለ አንድ ገዳም ውስጥ ነው የምንኖረው እንግዲህ ዋልድባን የሚያክል የከበረ ገዳም ዋልድባን የሚያክል ምድር አንቀጥቅጥ ታላቅ አባቶች ባህታውያን ቅዱሳን የወጡበት ገዳም ላይ አንድ ቦታ አንቀድስም አንድ ቦታም አንበላም አንድ ቦታም አንጠጣም አስተዳደራቸው ለብቻ ኑራቸው ለብቻ መከፋፈል የመጡበት ዋና ጉዳይ ሲኖዶሱ ጋር የመጡትም ይሄንን ነው ለእግረኛ ሚዲያም ሊነግሩት የመጡት ይሄንን ነው እሸቱ ምንድን ማዳመቂያ ነው አብረው ሲቆርጹ አብረው ሲያስቀርጹ አብረው ቆመው ተሰርተው ተመሰጋግነው ተመራርቀው ከተለያዩ በኋላ ይመስለኛል ምናልባት ጥቅም እናገኛለን ምናምን የሚል ሊሆን ይችላል አይሁን አለውቅ ለምን በዚህ ደረጃ አድርቃይን አልፈው በደባርቅ አርገው ጎንደርን አቋርጠው በባህር ዳር አርገው አባይ በርሃን ጥሰው እሸቱን ለመናገርና ለማንቋሸሽ ለማሸማቀቅና ድራማን የሰራብን ተወናን የሰራብን አሉ እስቲ ለማንኛውም ሐሳባቸውን እንጨርስ ስንከለክላቸው እንዳጋጣሚ 2013 ጦርነት ስከስ ወጥተው የገዳሙ ባህታውያን ናቸው መንኩሳ ምክንያት እነሱ ወደ ሌላ በሚዲያ በዘረኝነት ትግሬ በመሆናችን ምናምን አለች እንጂ የሃይማኖት እንጂ የዘረኝነት የለኛም አብዛኛው እንደም ትግራይ ነው ቤተ ምናስ ውስጥ ቤተ ምናስ ትግራዩ ኦሮሞ ሁሉ ያለበት ቤት ነው
ምንም ልዩነት ያለው ሰው የለም። ለምን አስፈለገ? ይሄን ሚዲያ ላይ መጥቶ መናገር ለምን አስፈለገ? አንዳንድ ያላወቀ ካልሆነ በስተቀር እነሱ መገባ የለም። በዚህ ምክንያት ሄዱ። እዚያ በኋላ አሁን በ2017 በጦር ታጅበው እንገባለን ብለው መጡ። በጦር ታጅበው መሳሪያ ይዘው? አዎ አናስገባም። ቤተክርስቲያን ቃጥላችሁ ዳችታ ተመልከቱ። በጦር ታጅበው መጣል። በጦር ታጅበው መጣል። ስለዚህ አሁን እኔ ለመናገር የምፈልገው ነገር እነሱ ውዝግቡንና ክርክሩን ያስነሱት በራሳቸው መንገድ ነው። በራሳቸው መንገድ ነው። ነገር ግን ቤተክርስቲያንን ጠምዶ ለመያዝና አንክሩት ውስጥ ለመክተት ልጆቿን ለማሳደድ አሁን የሁሉ ዘመን የነበረ መለያየትና መከፋፈል ዛሬ ጠምዶ ያዙ። ጠምዶ ያዙ። ይሄ ልጅ መንጠልጠያ ያደረጉት ማለት ነው። ይሄ ልጅ መንጠልጠያ ያደረጉት ማለት ነው። እና ምንድነው ልሉ የምፈልገው የቤተክርስቲያን አባቶች ችግራችሁን በውስጥ መፍታት እየቻላችሁ ችግራችሁን አገር ይወቅልን ዓለም ይስማልን ብላችሁ ሜዳ ላይ ይዛችሁ ትመጣላችሁ። ይዛችሁ የምትመጡት ደግሞ ቤተክርስቲያንን አንገት የሚያስደፋ ልጆቿን የሚያሳፍር ዋልድባንም ያህል ገዳም እጅግ በጣም የተከበረ ገዳም በልዩነትና በመከፋፈል ጭራሽ ሌላ አስተምሮ ሌላ ሃይማኖት ማለት በሚቻልበት ደረጃ ገዳም ውስጥ በእመቤታችን በቅድስት ድንግል ማርያም ጉዳይ ላይ በዚህ ደረጃ መከፋፈልና ልዩነት ይዛችሁ ስትመጡ ምዕመኑን ልብ እንደሚሰብር እንደሚያሳዝን እንደሚያስለቅስ አልጠፋቸው። አባቶች አትናገር። እሺ እነሱ ምንድነው እየተናገሩት ያሉት? ጥሩ ነው አሁን እያስተማሩት ያሉት። መከፋፈል እንኳን ቢኖር ልዩነት እንኳን ቢኖር ልዩነቱን ምዕመናን ላይ ውዝግብ ለመፍጠር በዚህ ግዙፍ ታላቅ ስመጥር ቅዱስ ገዳም ውስጥ ያሉ ግለሰቦች ባስነሱት ግርግር ይሄን ለማድረግ ደግሞ እንዲሞቻችሁ አንድ እሸቱ ቀን ጠብቃችሁ ዘመናት ጠብቃችሁ አጋጣሚ ልክ እንደ ፖለቲከኞች አጋጣሚውን ጠብቃችሁ ዘመናት ጠብቃችሁ አድፍጣችሁ ያሳዝናል። በጣም እጅግ በጣም ነው የሚያሳዝነው። እና እኔ በግሌ አዝኛለሁ፣ አፍሬያለሁ፣ ተገርሜያለሁ፣ ተደንቄያለሁ። በጣም ነው ያዘንኩት። እንዴት የቤተ ክርስቲያን አባቶች የገንዛ ልጆቻቸውን የራሳቸውን ጉዳይ በራሳቸው መንገድ ፍቱ። ሲጀመር አንድ ጉዳይ እግረኛውም ጋርም ሲኖዶስ ጋርም ኢዮሃ ሚዲያም እሸቱም ጋር እኩል አይቀርብም። መጀመሪያ የቤተ ክርስቲያንን ጉዳይ ይዛችሁ ከመጣችሁ መጀመሪያ በጸሎት ለመፍታት ነው መሞከር ያለባቸው። በጸሎት ለመፍታት ነው። በቃ ሌላ ጉዳይ አያስፈልግም። እንደውም ሲኖዶስ ጋርም እዛም ጋር መካሰስ አያስፈልግም። ለእግዚአብሔር ብቻ ሰጥቶ በጸሎት መፍታት። ካልሆነ ደግሞ ምን ታደርጋላችሁ? እንደው ካልሆነ በጣም አስቸጋሪ ከሆነ ደግሞ ምን ታደርጋላችሁ? ሲኖዶስ ጋር መጣችሁ ይሄ ጉዳይ በሲኖዶስ እንዲታይ ታደርጉና እናንተ ወደ ጸሎታችሁ ትመለሳላችሁ። ካልሆነ በስተቀር ጉዳዩን ወደ እግረኛ ሚዲያ፣ ወደ ኢዮሃ ሚዲያ፣ ወደ እሸቱ ጋር፣ ወደ ሲኖዶስ በአንድ ጊዜ ስልክስ ምን ያደርጋል? እናንተ ጋር መረጃውንስ እንዴት አገኛችሁ? ብዙ ጥያቄ ብትጠየቅ በጣም ከባድ ነው። እና እኔ በሰሜኑ ጦርነት ዋልድባ በሄድኩ ጊዜ አንድ አባት አግኝተው ትልቅ ገዳም አባት እጅግ በጣም ነው መወድሃለሁ። ደነገጥኩኝ። እዚህ እልም ያለ በረሃ ውስጥ ያለ ገዳም እንዴት አዩኝ፣ እንዴት አወቁኝ ብዬ በጣም ነው የተደነቁ። ስልኩስ እንዴት ገባ፣ ኢንተርኔትስ እንዴት ተገኘ ብዬ ማለት እና የሆነው ነው። እኔ እዛ ውስጥ መግባት አልፈልግም። ብዙ ነገሮች ችግሮች አሉ። እባካችሁ አባቶች ራሳችሁን አክብሩ። እኛ ልጆቻችሁ ነን። እኛን ለማሳደድ አትሞክሩ። እኔስ ምንም ውስጥ የለውበትም። ምንም አንዲት ነገር አንዲት የለውበትም። ምንም ውስጥ ስለሌለው እኔ ልታስቀይሙኝ አትችሉም። ከሸቱ ጋርም አንድ ቀን አንድ ሻይ አብሬ ጠጥቼም አላቅ። እውነቱን ለመናገር አብና አረጋኝ ስልኩንም አላቅ አግኝቼውም አላቅ። ግን ቤተክርስቲያን ያገኘችውን ልጆቿን ባገኘችው አጋጣሚ ለማሳደድ መሞከሯ ጥሩ አይደለም የሚመጣው። እዚህ ሚዲያ ላይ ደግሞ የምትከታተሉ ለምንድነው አባቶች ስም የምታነሳ? አባቶች ስም እንደውም በብዙ ጠብቀናል ክብራቸውን። ውስጣችን እንዳለው መቃጠልና መበሳጨት እንደምናገኛቸው መረጃዎች ቢሆን ብዙ ችግሮች ይፈጠሩ ነበር። ግን አውቀን ብዙ ነገር አልፈናቸዋል። ይህን ወቁ። ቤተክርስቲያኗን ሕጓን ቃሏን ስለምንፈራ ስለምናከብር ነው እንጂ እናንተን ብቻ ኮንተንት አድርጎ ዓመት ሙሉ ብናወራ ዓመት ሙሉ የሚያስወራ ጉዳይ አለ። ዓመት ሙሉ ብናወራ
ከነ ቪዲዮ ማስረጃ አመት ሙሉ አሉ። አንዳንድ ልጆች እኮ በቤተክርስቲያኗ ጉዳይ ላይ ብቻ ይዘው ኮንተንት አድርገው የሚሟገቱ ጠንካራ ቤተክርስቲያኗ ልጆች አሉ። እኛ ግን በዛ ደረጃም ስነ ልቦናችን ስለማይፈቅድ በጣም ብስጭትም ቁጭትም ስላለ በግሌ ይህንን ጉዳይ መቆጣጠር አልችልም። ስለዚህ ምናልባት በወር አንዴ ለምሰራው ራሱ በሽተኛ የሚያደርገኝ ጉዳይ ነው። እባካቸውን ከድርጊታቸው ተቆጠቡ አባቶች ለማለት እወዳለሁ። የኔ ሀሳብ ነው። ሲሞቻቸው ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ